السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. من نسأل الله فكرت كثلاثة حديثا عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: يتقارب وينقص العمل ويلقى الشح ويكثر الحرج. قالوا: وما الحرج؟ قال: القتل. متفق عليه. عن أبي هريرة كأبا هريرة تيزو رضي الله عنه الله ملك مسراتشون يولد الله تشونا أن رسول الله يا الله ملك ثانيا صلى الله عليه وسلم يا الله صلاتنا سلام برساتشون ليهم قال اندهار يتقارب الزمان ወቅቱ እኮ ይቀራረባል፣ ዘመኑ እኮ ይቀራረባል። ምን ማለት ነው? አሁን የአምናዋን ረመዳን ከአይኑ ላይ የምትሰወር ሰው አለች? ክስተቱ የመጀመሪያው ቀን እናቱ ቤት እንዳፈጠረ፣ ሁለተኛው ቀን አጎቱ ቤት እንደሄደ፣ ሀታ የባለፈው ጁምዓ ሁሉ ክስተቱ አይናችን ላይ ያለ ይሄ ወቅቱ በጣም ይቀራረባል፣ ፈጣን ነው ማለት ነው። እሺ ወይንቁሱ ለዓመል መልካም ስራ ግን ይቀንሳል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄን በምን ማየት ትችላላችሁ? የድሮ ሰዎችን የሚያዘናጋቸው ነገርና እኛን የሚያዘናጋን ነገር ይለያያል። የድሮ ሰዎች ወሬ ሸር እነሱ ጋር ሊደርስ ብዙ ርቀት ነበረው። እኛስ ጋር በስልካችን ካልጋችን አጠገብ ተነስቶ ቲቪ መክፈት እንኳን አይጠበቅም። ዜና ሰዓቱ እስኪደርስ ምን ሊባል ነው ብሎ መጠበቅ እንኳን አይጠበቅም። ዓለም ላይ ያለው መጥፎ ነገር መልካሙ ከሚሰራጨው በላይ በምን ይሰራጫል? በስልክ። ስለዚህ መጥፎ ነገር በበዛ ቁጥር መልካም ነገር ይቀንሳል አይቀንስም? ይሄው ነብዩ ተናገሩ ሰለላሁ ዐለይሂ ወሰለም ወይንቁሱ አለ አመል፣ ወይንቁሱ ይቀንሳል፣ አለ አመል መልካም ስራ ይቀንሳል። ወይልቃ ሹህ ሰፍሳፋነት ደግሞ ይሰራጫል። ወይልቃ ይገኛል አሹህ ሰፍሳፋነት፣ ስስታምነት በሰው ልጆች ልብ ውስጥ ይሰራጫል። እንዴት ሆኖ ስትሉ ገንዘብን መሰብሰብ ብቻ እንጂ ማውጣት ላይ በጣም ፈሪዎች እንሆናለን። ገንዘባችንን ብናወጣ አሁን ታክስ ቢመጣብንስ፣ ኢኮኖሚው እንደዚህ ቢሆንስ፣ እንትኑ እንዲህ ቢሆንስ። ከድሮ ሰዎች አኳያ ብዙ ብር የተገኘው በየት ዘመን ነው? እኛ ባለንበት ዘመን። ወጪ ላይ ግን የሚያሳስቡን የኛ ወጪዎች ስለሆኑ አለዚ ጀማዓ ማለን ወአደደ፣ አለዚ ያገለሰ ጀማዓ ማለን ገንዘብን ያበዛ፣ ወአደደ ይቆጣጠረዋል ሁሌ። ወይኔ ስንት ደረሰልኝ፣ ይሄን ያህል ብር አስቀምጬ እኮ ይሄን ያህል ወለደልኝ። ግን አሁን ብር እኮ ደግሞ እየሞተ ነው፣ ወደ ዶላር ቀይሬ ላስቀምጠው ይላል። ጭንቀት በጭንቀት በቃ። ሹህ ማለት ይሄ ነው፣ ስስት። ወየክثሩ ሀርጁ፣ ወየክثሩ ይበዛል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምን አልሀርጁ፣ ሀርጅ ይበዛል አሉ። ሀርጅ ምንድን ነው? ራሱ ሀዲቱ ይተረጉመዋል። ቃሉ ሶሐባዎች አሉ ወመል ሀርጁ፣ ሀርጅ ምንድን ነው ተባሉ። ቃል ነቢዩ አሉ አልቀትሉ መገደል፣ አልቀትሉ መገደል። መገደልና መገዳደል እኮ ይበዛል። በስቷል አልበዛም? ወንድሞች እየበዛ ነው አይደለም? በየቀኑ ሄዱ በየሀገራቱ ላኢላሃ ኢለላህ ያለ ሰው ምን ነበረ? ሊጠበቅ ላይነካ የመሳሰለዋል። አሁንስ ይሄው ጎረቤታችንን ሱዳን ማየት ቀላል። አንዱ ምን ያደርገዋል? ሁለቱም ሙስሊሞች ሆነው የሚፈላለጉት በምንድን ነው? በምንድን ነው የሚፈላለጉት? በመማረክ ወይስ በመገዳደል? በመገዳደል። አላህ ይጠይቃል። ዓለም ላይ እዩ፣ አረቦቹ እርስ በርስ ይገዳደላሉ አይገዳደሉ? ሞት በበዛ ቁጥር፣ ግድያ አንዱን በገደለው ቁጥር ወደ ምን እየተጠጋ ነው ወንድሞቼ? ይሄ ሐዲስ ከምን ጋር የተገናኘ ነው? ከቂያማ ጋር የተገናኘ ነው። ወደ ቂያማ እየተጠጋ ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 40ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: لو يعلم الناس ما في النداء والصف الأول ثم لم يجدوا إلا أن يستهيموا عليه لاستهاموا، ولو يعلمون ما في التهجير لاستبقوا إليه، ولو يعلمون ما في العتمة والصبح لأتوها ولو حبوا. متفق عليه. ይሄ ሐዲስ ከመስጂድና ከሰላት ጋር የተያያዙ ትሩፋቶች የሚናገር ነው። ከአባ ሁረይራ ተይዞ አላህ መልካም ስራቸውን ይውደድላቸው አነ ረሱላላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቃል የአላህ ሰላትና ሰላም በእርሳቸው ላይ እንዲህ አሉ: ለው ያዕለሙ ናሱ ሰዎች ቢያውቁ ኖሮ
ማፊ ኒዳ ጥሪ አዛን ያለውን ትሩፋት ቢያውቁ ነው ምን ማድረግ ወንድሞቼ አዛን ማለት ያለውን ጥቅም ቢያውቁ ኖሮ ወሰፊል አወል የመጀመሪያዋን ሰልፍ የሚሰራባትን የመጀመሪያዋን ሰፍ መጥቶ መያዝ ያለውን ትሩፋት ቢያውቁ ኖሮ ثم لم يجدوا ከዚያም ደግሞ ባያገኙ ኖሮ ምን ባያገኙ ኢላ አየስተሒኑ አለይህ እጣ ተጣጥለው እንጂ አዛን ማድረግ አይቻልም፣ እጣ ተጣጥለው እንጂ አወል ሰፍ መሆን አይቻልም የሚለው ቢያውቁ ኖሮ ለስተሃሙ እጣ ይጣጣሉላት ነበረ። ወለው ያዕለሙን ቢያውቁ ኖሮ ማ ፊ ተህጂር በጧቱ ማልዶ ወደ መስጂድ መሄድ ያለውን ጥቅም ቢያውቁ ኖሮ ለስተበቁ ኢለይ በጣም ፈጥነው በጧት ወደ መስጂድ ይመጣሉ፣ ፈጅራቸውን ይጣዳሉ ነው። ወለው ያዕለሙን ቢያውቁ ኖሮ ማ ፊል ዓተመቲ አልዓተመቱ ሁየ አሰላቱ ልዒሻ የዒሻ ሰላት ናት። ወለው ያዕለሙን ቢያውቁ ኖሮ ማ ፊል ዓተመቲ ኢሻ ሰላት ያላትን እኮ ትሩፋት ቢያውቁ ኖሮ ወሱብሕ ሱቢሕ ሰላትንም መስገድ በጀምዓ ያለውን ትሩፋት ቢያውቁ ኖሮ ለአተውሃ ይመጧት ነበረ። ወለው ሐብወን ማለት ምን ማለት ነው? በቂጣቸው እየተንፏቀቁ እንኳን ቢሆን ይመጧት ነበር። ለምን በቂጣቸው መቀመጥ በቂጣቸው መንፏቀቅ የሚለውን መጥቀስ ፈለጉ ነቢዩ ሰለላሁ ዐለይሂ ወሰለም? ምን ይመስላችኋል ወንድሞቼ? እግር ያለውማ በእግሩ ነው አይደል የሚመጣው? እግር የሌላቸው ሰዎች እንኳን ቢሆኑ ትሩፋቷን ያወቁት ምን ያደርጉ ነበር? መሬት እየተንፏቀቁ እንኳን ኢሻና ሱቢህ ሰላትን በቂጣቸው እየተንፏቀቁ ይመጡ ነበር። ምንም ሌላ ሐዲስ አለ። አላህ ትርጉሙ ከገባቸውና ከሚሰሩበት ሰዎች ያደርገን። በሽሪል መሻኢነ ቢኑሪን ታማ ፊ የውሚል ቂያማ። በሽሪል መሻኢን ተጓዥ የሆኑ ሰዎችን አበስራቸው። ቢኑሪን ታማ በሙሉ ብርሃን ፊ ዙልመቲ ለይል በሌሊቱ ጨለማ ወደ መስጂድ በጨለማ እግራቸውን አንስተው የሚመጡ ሰዎችን በሙሉ ብርሃን አበስራቸው። ጃአ ፊል አተር ምን የሚል መጥቷል? ሲራጥ እኛ እስከ ዛሬ በብዛት የሚነገረን ከሰይፍ የሰላ ከፀጉር የቀጠነ የሚለው ብቻ ነው። ጨምር ይሄን ሐዲስ ወንድሜ፣ ጨምር ይሄን ሐዲስ እህቴ። ጨለማም አለው እንደ ፀጉር መቅጠኑ እንደ ሰይፍ መስላቱ ብቻ ሳይሆን ጨለማም ጨምራለሁ። በዛ ጨለማ እየተጓዙ ሰዎች ሙሉ ብርሃን የሚደረግላቸው ነው ናቸው። ዛሬ ያን ቀን ፈርተው ምን የሚያደርጉ በኢሻና በፈጅር ሰላት ላይ በጨለማ ወደ መስጂድ የሚሄዱ ሰዎች ናቸው። ልብ በሉ። ለምን ጨለማ ተባሉ? ዛሬ ያለንበትን ዘመን በየሰፈሩ ያሉትን መብራቶች እንዳይሸመግሏቸው። ከዘመናት በፊት ኑሮ እንዴት ነበር የሚኖረው? ሁሉ ነገር ጨለማ። ልክ መግሪብ ሲደርስ ይጨልማል። ቤቶች በኩራዝ ነበር የሚበሉት። ሀታ መብራት የገባው ለምን ነበር? ለቤት ውስጥ ብቻ ነበር። ሀታ እንዳይቆጥር እየተባለ ድህነት የከፋ ስለነበር ሳሎን ላይ መብራት ሲበራ ሌሎቹን አጥፉ ይባል ነበር፣ ሰው ገንዘብ ስለሌለ። አሁን ሀብት መጣ ማለት የሚያሳንፉንም ነገሮች ስለበዙ ጨለማው አላህ ዘንድ ጨለማ ነው። ስለዚህ የሚያሳንፉንን ነገር እነ ኳስን እነ ጫትን የመሳሰሉትን ትቶ አንድ ሰው በኢሻና በፈጅር ከሄደ የዛ የሲራጥ ቀን የጨለማው ቀን አላህ በሙሉ ብርሃን ይለግሰዋል። ስለዚህ አደራ ከነፍሴ ጀምሮ የኢሻና የፈጅር ሰላትን ጉዳይ አደራ አደራ አደራ። 41ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا أقيمت الصلاة فلا تأتوها تسعون وأتوها تمشون عليكم السكينة فما أدركتم فصلوا وما فاتكم فأتموا متفق عليه. عن أبي هريرة كعب هريرة تيزو رضي الله عنه الله ملكم سرعتون يودد الله جونا أن رسول الله يا الله ملكتين صلى الله عليه وسلم قال يا الله صلاتنا سلام برسعتو ليهون ديها إذا أقيمت بتقومت جيزي الصلاة سجدت بتقومت جيزي أذان يبال الله كأذان كتلو من إقام كإقام كتلو من يونا نسوج لصلاة يقومان إقام مالتم لصلاة النقوم من الطريق يمجمره نو لصلاة ሁለተኛው ግን ኑ
ሰላቱን ለመስገድ እንቁም ነው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ኢዛ ኡቂመት ሰላቱ ስግደት በተቆመች ጊዜ ፈላ ተእቱሃ አትምጧት፣ ተስዐው እየሮጣችሁ አትምጧት፣ በጣም እየፈጠናችሁ አትምጧት። ወእቱሃ ኑ ወደ ሰላት ተምሹን ተረጋግታችሁ የምትራመዱ ሲሆን አለይኩም አደራችሁ አሰኪነ በመረጋጋት ላይ አደራችሁ ነው። መጀመሪያው ነው ጀማዓ እንዳያመልጠው የፈለገ ሰው ምን ማድረግ የሚጠበቅበት? ሰላቱ ከመድረሱ ከ20 ደቂቃ ከ30 ደቂቃ በፊት ቀድሞ መዘጋጀት ያለበት እንጂ ቤት ሌላ ነገር ሲሰራ ቆይቶ ልክ ይቃም ሲባል እየሮጡ የሚመጡ ሰዎች አሉ። ሀታ በድምፃቸው ኢማሙ ምን ሊሉት የሚፈልጉ በእግራቸው ኮቴ ፕሊስ ዌይት ሚኒት 5 ሚኒት አይነት ነገር እስቲ ረጋ በል ጠብቀን ሊሉት የሚፈልጉ ሰዎች አሉ። ላ ነቢዩ ምን አሉ? መስጂዶችን አታንጓሙ፣ ረጋ ብላችሁ ብቻ ደረሱ። አካሄድን ስትወጣ መጠነ ለካ ቀድመ ከቻልክ ሱና ቤት ሰግደህ ከዛ በኋላ ተነስተ ደረሰ። ፈማ አድረክቱ የደረሳችሁበትን ፈሰሉ ስገዱ፣ ወማ ፋተኩ ያመለጧችሁን ሰላቶች ደግሞ ፈአቲሙ ሙሉ። እሱንም በምን በእርጋታ ሆናችሁ ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 42ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لا يزال قلب الكبير شابا في اثنتين في حب الدنيا وطول العمل متفق عليه. إيه በጣም ሚገርም ሚያስቅ የነቢዩን ትልቅ ሰውነት የሚገልጽ ሐዲስ ነው። በቃ ከተሰጡት ሙዕጂዛ ውስጥ አንዱ ምንድነው? ኡቲቱ ተሰጠው። ቁርአን እንደተሰጡት ሁሉ ጀዋሚዑል ከሊም በአጭር ንግግር ይብራራ ቢባል ግን ማብራሪያው በጣም ዘለግ ያለ ቁም ነገር ማስጨበጥ ተሰጠው። ወላሂ ይሄ ሐዲስ አንዱ ከአቡ ሁረይራ ተይዞ አላህ መልካም ስራቸውን ይውደድላቸው አነ ረሱላላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ነው ቃል እንዲህ አሉ ላ የዛሉ ከመሆን እኮ አይወገድም ላ የዛሉ ከመሆን እኮ አይወገድም ቀልቡል ከቢር የትልቅ ሰው ልብ ከቢር ማለት ምን ማለት ነው ወንድሞቼ? በአላህ ድገሙልኝ። ትልቅ ሰው ማለት የ30 ዓመት እንዳይመስልህ የ70 ዓመት ሊሆን ይችላል የ75 ለሞት በጣም የቀረበ። ነቢዩ ግን ምን አሉ ሲመሰክሩብን? ላ የዛሉ ከመሆን እኮ አይወገድም ቀልቡል ከቢር የትልቅ ሰው ልብ ሻበን ወጣት ከመሆን እኮ አይወገድም። ሰውነቱ እንጂ ያረጀው ምኑ አያረጅም ነው ልቡ አያረጅም። በምን ፊትነተይን በሁለት ጉዳዮች እኮ ልቡ አያረጅም። አንደኛ ፊ ሑብ ዱንያን በመውደድ ሳባላ ተመሰከረብን አልተመሰከረብንም? ወንድሞቼ ተመሰከረ አልተመሰከረ? ተመሰከረ። ይዋቸው ትልልቅ ሰዎች ተሰብስበው ሲያወሩ 60 ምናምን ሞልቷቸው አላሁመ ዘውጅኒ ቢክረተን ይላሉ። ውሸት ነው? ውሸት ነው አይደለም። ወገባቸው ጎብጦባቸው ያ ነገር ደግሞ ጉልበት ይፈልጋል አይፈልግም? የእነሱ ምኞት ግን ምንድን ነው? አላህ ወይ ቢክራ ሴት ዘውጄ። ሐራም እኮ አይደለም ልብ በሉ። ልባችን ግን ምን አይነት እንደሆነ ነቢዩ ነገሩ። ዱንያ እንወዳለን። ዱንያን በመውደድ ልብ አታረጅ። አንድ ሁለተኛ ወጡሊል አመል ስራን ማዝረዘም ላይ ደግሞ ልባቸው አያረጅም። ሀጅ ለምን አታደርግም ትለዋል አንዱ ከፍ ያለ ሰው። አላህ ያደረሰን ቆይ ዘንድሮ እርሻዬን ሰብስቤ የሚቀጥለው ዓመት ስትለው አንድ ደግሞ ከመንግስት ጋር የተከራከርኩባት መሬት አለች እሷን ልርታና እሺ የሚቀጥለው ዓመት ስትለው የሰው ልጅ ሲባል ምኞት ያበዛል። የደረሰ ልጅ ካለው ደግሞ አክመልዬ ድሬ የሚቀጥለው ዓመትስ ሲቲ ልጄ ወልዳልኝ የእሷን ልጅ አይቼ ሳወለላ ተመሰከረብኝ። አንድ መስመር ትሞላለች ሐዲቷ ወንድሞቼ፣ አንድ መስመር ትሞላለች ሐዲቷ። ስለዚህ ምኞት አታብዙ ተባለ። ዱንያን ደግሞ በጣም አትውደዱ አትባል። በልክ ነው በሁሉ ነገር። ይኸው እሳቸው መከሩ። ልባችሁ አላረጅ ብላ የምትመኘው ሌላ ነው። እናንተ ግን በስራ ተቻኩሉ፣ ምኞታችሁንም ቀንሱ። 43ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لا يشير أحدكم على أخيه بالسلاح فإنه لا يدري لعل الشيطان ينزع في يده فيقع في حفرة من النار
ፈየቀዑ ፊ ሑፍረቲን ሚነ ናር ሙተፈቁን ዐለይህ። ሱብሓነላህ። ይህም በጣም አስፈሪ ሐዲት ነው። ሐዲትን የቁርአን አንቀጽ እያብራራው ሲሄድ መልእክቱ በጣም እየጠነከረ ይሄዳል። አሁን እኛ በብዛት ተው የምንባባለው እርስ በርስ ምንድን ነው? ትልቁ ላይ ከደረሰ በኋላ ነው። ሙስሊም ሙስሊምን እንዳይገለው ምን አድርጎ እንዳይገለው አስቦበት ተዘጋጅቶ እንዳይገለው ነው አይደል እያልን ያለ ነው። ይሁ ደግሞ መካሪያችን ምን እንደሚሉማ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም عن أبي هريرة كعب هريرة تيزو رضي الله عنه الله ملكم سرعته يولد الله أن رسول الله يا الله ملك تنيا صلى الله عليه وسلم قال يا الله صلاة الناس سلام درسته ليهون بها لا يشير إن يتقوا لا يشير إن يتقوا بمن أحدكم كان ننتوس أنتو على أخيه بوند موتشو لي بالسلاح بسلة نجات أسقط بالله ሽጉጥ ያለው ደግሞ ኢላ እንደዚህ በእጁ ያለው ውስጡ ጥይት ይኑረው አይኑረው ምን እናውቃለን ወንድሞች። በከተማችን ላይ አላህ ይዘንላቸውና አንዳንድ ቤተሰቦች ምን ያደርጉ እንዳሉ ታውቃላችሁ? ራሳቸውን ለመከላከያ ሽጉጥ የሚይዙ ሀብታሞች አሉ። ይሉ ሽጉጥህን የት እንደምታስቀምጥ በምን ኮድ እንደምትዘጋ ሳታውቅ ልጆቻቸው እያዩ ዝም ብለው ያስቀምጡታል። ልጆቻቸው አያውቁም። አንስተው ራሳቸውን ገለው ይሞታሉ። አለው ብለው ግን ገብተው አይደለም ወንድሞቼ፣ በአላህ ይሁንባችሁ። ቸግሯቸው የሚበሉት አጥተው ምናምን አይደለም። የአባቴ ሽጉጥ እስቲ ምናምን ይሉና ቲቪ ላይ እንደሚያዩት የተረፈ ደግሞ እኔ የማውቀው ልጅ አለ። ምን ሆኖ በሽተኛ ሆኖ የሚኖር የብሬኑን የሆነ ፓርቱን እንደዚህ አድርጎ ሲሞክር ግማሹን ዳሜጅ አደረገው በሽተኛ ሆኖ የሚኖር አለ። ይሄ መሳሪያ የተባለው ጉዳይ አደገኛ ነው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? እንዳይጠቁም ሲሉ የምር ወይስ የቀልድ? በአላህ ይሁንባችሁ። ሐዲትማ ልትረዱ ይገባል። ፍሰቱን አይታችሁ ነቢዩ የትኛውን የከለከሉት? የቀልዱን ነው ወንድሞቼ። ለቀልድ ብሎ እንኳን ወደ ሚስቱ፣ ወደ ልጁ፣ ወደ ወንድሙ፣ ወደ ጓደኞቹ ሰጠት ላርግ እንዴ አርፋ አትቀመጥም እንዴ? አንዳንድ ሰዎች አሉ ይሉ እንደዚህ ወፈፍ የሚያደርጋቸው ወንድሞቼ በአላህ አሉ ይሉ አሉ ቢላዋ ሲይዙ ምናምን የሚሉ ሰዎች አሉ። እሺ ነቢዩ ምን አሉ? ያ ተንኮለኛ ሰይጣን አላህ ምን ሲል ነገረን? ሁወ አዱዊ ወአዱወኩም፣ የኔም ጠላት ነው የእናንተም ጠላት ነው ያለው። ምን እንደሚያደርግ ደግሞ ነቢዩ ተናገሩ። ፈኢነሁ ነገሩ እኮ ላ የድሪ፣ ይሄ መሳሪያ ይዞ እንደሚጠቁመው ሰውዬ እኮ አያውቅም። ለአለ ሸይጣን፣ ሰይጣን እኮ ሊሆን ይመቻል። የንዚኡ ምንጭቅ ሊያደርገው ፊየዲ፣ ከእጁ ላይ ምንጭቅ አድርጎ ወደ ወንድሙ እኮ ሊያስወረውርበት ይመቻል። ከዚህ ምን ጸደቀ ወንድሞቼ? ለሸይጣን የተሰጠችው ድርሻ እንዳለች ጸደቀ። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም ሁለት አጅነቢ የሆኑ ወንድና ሴቶች ባዶ ክፍል አይቀመጡ ያሉት። ለምን? ለሱ ነው የተሰጠው ድርሻ። ራሱ ምን ብሎ ዱዓ አድርጎ ነበር? አላህ የተቀበለው ዱዓ ፈአንዚርኒ ኢላ የውሚ ዩብዐሱን፣ ሰዎች እስከሚቀሰቀሱበት ቀን ድረስ አቆየ፣ አጠማቸዋለሁ፣ አጠፋቸዋለሁ ብሎ ነበር። ፈአንተ ሚነል ሙንዘሪን፣ አንተ ከሚቆዩት ነህ ብሎ አላህ ፈቅዶለታል። ነቢያትን ደግሞ አላህ ላከና የእሱን ወጥመዶች እንዳንከተል ይኸው በነቢዩ አንደበት ተመከረ። ስለትን ይዛችሁ እንዲህ አትበሉ፣ ያ የተረገመው አሳሳቹ ሰይጣን ከእጃችሁ ላይ እኮ ሊመነጭቃችሁ ይመቻል። ከዛስ ፈየቃዑ፣ ይወረወራል፣ ይገባታል እኮ ፊ ሑፍረቲን ሚነ ናር፣ የጀሃነም አፋፍ ውስጥ እኮ ይወረወራል። ማን ወንድሞቼ? ሰይጣን አይደለም። እሱማ እንደ የተፈረደበታል የጀሃነም። ማን? ነቢዩ የከለከሉትን እምቢ ያለ ሰው፣ ስለት ይዞ ወንድሞቹ ላይ እንዲህ እያለ የሚለማመደው ሰው አላህ ነጃ ይበላል። ከባድ ትኩረት ያስፈልጋል ወንድሞቼ። እንግዲህ ተመልከቱ፣ በቀልዱ ጀሃነም ካስገባ በምሩ ደግሞ አላህ ምን ነበር ያለው? በጣም ከባድ የሆነ ዛቻ ይዛቀው በምን ላይ ነው? በግድያ ላይ ነው። ነፍስ ከማጥፋት እንጠንቀቅ። 44ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لأن يحتطب أحدكم حزمة على ظهره خير له من أن يسأل أحدا فيعطيه أو يمنعه متفق عليه። ይሄ ሐዲስ ደግሞ ተያያዥነቱ የልመናን አደገኝነት፣ ልመና በኢስላም ከተፈቀደባቸው ቦታዎች ውጭ ክልክል መሆኑን ሚዛቅስ ሐዲስ ነው። ነቢዩ ምን አሉ?
ሰለላሁ ዐለይሂ ወሰለም። አን አቢ ሁረይራ ከአባ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸው። አነ ረሱለላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቃል የአላህ ሰላትና ሰላም በእርሳቸው ላይ እንዲህ አሉ። ሊአን የሕተጢበ ሊለቅም እኮ አሐዱኩም ከእናንተ ውስጥ አንዳችሁ ሊለቅምና ሊለቃቅም ምንም ሑዝመተን የእንጨት ቁልልን ማገዶ ማለት ነው። ጫካ ይገባና ጭራሮ ስብርብራቸው የወጡ እንጨቶችን ሰባብሮ ገመድ አስቀምጦ እዛ ላይ ደርድሮ አስሮ ከዛስ አላ ዋህሪ በጀርባው ተሸክሞ በጀርባው ምን ተሸክሞ መስራቱ እሱን ሸጦ በሱ መተዳደሩ ኸይሩ ይበልጥለታል። ለሁ ለሱ ሚን አየስአለ ከሚለምን አሐደን አንድን ሰው ሄዶ ገንዘብ ስጠኝ እያለ ከሚለምን ጤና እስካለው ድረስ አካሉ ጎዶሎ እስካልሆነ ድረስ ለሱ የተሻለለት ከሰው ከመለመን የት መሄድ ነው? ጫካ ገብቶ እንጨት ለቅሞ በጀርባው ተሸክሞ። በጀርባ የሚሸከሙ ሰዎች ይዋቸው እነዚህ ሰጋቶራ ምናምን የሚሰሩት በጣም የጎበጡ ናቸው አይደል? ምን አይነት ህመም ቢኖረው ነው ይሄ ይሻላል የሰው ፊት ከምትለምን ያሉት? ሌላ ደጋፊ ሐዲስ ስላለ ነው። ምን እንዴ የቂያማ ቀን ከሰው ሲለምን የነበረ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ለይሰ ፊ ወጅሂ ሙዝዓቱ ለሕሚን ቁራጭ ስጋ ሳይኖረው የቂያማ ቀን ፊቱ ላይ አላህ ይቀሰቅሰዋል። በምኑ ብቻ? በፊቱ አጥንት ብቻ አንዲት ስጋ ሳይኖረው አላህ ይቀሰቅሰዋል። ልመና የከፋ ነው። አልሐምዱሊላህ በብዛት እንዲያው ሙስሊሙ ያቅሙን ሰርቶ የሚበላ ነው አይደል? ስለዚህ ፈለጣ የተባለው ጉዳይ በተለይ ለሱስ ደግሞ ሲሆን ነው የኖሮች ሁሉ ነው። ስለዚህ ሁሉ ሰው ግን ከለፋ ምን የሚባል የተጅሪባ አባባል አለ። አልሐረካ የዚዱን በረካ፣ መንቀሳቀስ በረካን ይጨምራል። ድሮ ይባል ነበር ወይ ጉድ ሊስትሮ ሆኖ ሰው ይኖራል ይባላል። ጉራጌና ስልጤ ሊስትሮ በሚሰራበት ጊዜ አዎ ያው ምን አይነት አኗኗር ተራውን ቀልፋምና ወሬ ከሚኖረው በላይ ወሬኛ ከሚኖረው በላይ ሊስትሯቸውን ይሰራሉ። ልጆች አይደል የሚመጡት አጋጭተው አንዲት ክፍል ይከራያሉ። ማታ ሄደው ይተኙባት። ከልጅነታቸው ግን ቤተሰብ አደራ ብሎ ይላካቸው አደራ ሰላት፣ ዝሙት ውስጥ እንዳትገቡ፣ መጠጥ ውስጥ እንዳትገቡ፣ ሲጋራ እንዳታጨሱ። ከሊስትሮ ይነሱና አንደኛው ጀብሎ ይጀምራል። አንደኛው የሆነ ሰው ሱቅ ተላላኪ ይሆናል። ከዛ በኋላ ከ10 ዓመት በኋላ ጎረመስ ሲሉ አረፋ በሄዱበት ሚስት ይዘው ይመጣሉ። ሳሆነ የማይሰሩ ሰዎች ሲዋቸው ሲያወሩ ይኖራሉ። 30 ያልፋቸዋል። 30 የተደረገው በምክንያት ነው ይሉ ነበር አይደል? ከተማችን ላይ 30 ያልፈዋል። ከዛ በዛው በጦር ተላሽ። ስራን እንውደድ ወንድሞቼ፣ ስራን እንውደድ። አሁን ሰነፍ የሆነ ትውልድ እየመጣ ሰፈር ውስጥ ቆሞ ጸጉሩ ምናምን በሳይል ቆሞ የሆነ ገመድ ማሰር ራሱ ማይችል ግፍ ነው አይደል? ወንድ ልጅ እኮ እንታ ልመና የመጨረሻ አደገኛ ነገር ነው። ከዛ ነብዩ ቀጠሉና ምን አሉ? ፈዩዕጢየሁ ሰጡትም፣ አው የምነዑሁ ከለከሉትም። ሰው ሰጠው ከለከለው። ከልመና ይልቅ የተሻለው የትኛው ነው? በላጩ የተሻለ አለ። በላጩ ኸይሩ የሚለው በላጩ ጫካ ገብቶ እንጨት ለቅሞ እሱን ሸጦ በዛች በሚያገኛት ትንሽ ብር ህይወቱን መግፋት ነው። 45ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لقد هممت أن آمر بالصلاة فتقام ثم أخالف إلى منازل قوم لا يشهدون الصلاة فأحرق عليهم متفق عليه. عن أبي هريرة كأبا هريرة تيزو رضي الله عنه الله ملكم سرعته لله أن رسول الله يا الله ملكتنيا صلى الله عليه وسلم قال يا الله صلاة الله سلام برساته ليهم لقد حممت لقد بأرقت حممت أسبقنيكو برقت أسبقنيكو أن آمر لاز بالصلاة بسجدت فتقام إقام دي درج الله لسجدت ثم أخالف كزيام أني لتسعرر لتو ما سجدينا በህይወት ዘመናቸው እሳቸው በህይወት በነበሩበት ዘመን ኢማምነት፣ ነብይነት፣ መሪነት የማን ስልጣን ነው ወንድሞቼ? የማን ስልጣን ነው? የነብዩ ሰለላሁ ዐለይሂ ወሰለም አይደል? ሰላትን የሚያክል ኢቃም ከተደረገ በኋላ
ሰዎች ከተሰበሰቡ በኋላ እኔ እኮ ከማሰገድ ዞር ልል ወደድኩ አሉ። አላሁ አክበር። እና ምን እንዲሆን ሌላ ሰው እንዲያሰግድ። ከዛ ሰው ምን ሊሰሩ ከጀርባ ሆነው ሊሰግዱ አይደለም። ያዙ ሄዱ ثم أخالف እንድሄድ ኢላ መናዚል ቀውሚ ወደ ሰዎች ቤት እንድሄድ ከኢማምነት ትቼ ወደ ሰዎች ቤት እንድሄድ። ወደ እነማን ቤት? ላ የሽሀዱ የማይጣሉ ቦታው ላይ የማይመጡ አሰላት ጀማዓ ሰላትን የማይመጡ እነሱ ቤት ላይ ይፈለጓል። አላሁ አክበር። በዛ ዘመን ማለት ነው ስግደት ይሰግዳሉ ሰዎቹ። ልብ በሉ። ግን ጀማዓ መጥተው ማይሰግዱት ሰዎች ዘንድ ምን ሊያረጉ ፈለጉ? እሳቸው እዚህ ኢቃም ተደርጎ ሌላ ኢማም እንዲሆንና እሳቸው እዛ መሄድ ፈለጉ። ምን ሊያረጉ? ፈኡሕሪቀ ላቃጥላቸው፣ አለይህ ከነቤታቸው በላያቸው ላይ እሳት ላነድባቸው ፈለጉ። እሺ ሰላት ማይሰግዱ ሰዎች በዚህ ዘመን በሳምንት አንዴ ብቻ የሚሰግዱት ሰዎች፣ ረመዳን ብቻ ሲመጣ የሚሰግዱት ሰዎች ልብ በሉ። ኢማምነታቸውን የሚያክል ጥለው ሊሄዱና ሌላ ሰው እንዲያሰግድ ፈለጉ። አብዱራህማን ብን አውፍ የተባለው ሰሃባ ለሱ ልዩ ከሚወሩለት ነገሮች ውስጥ ምንድን ነው? አንዲት ቀን እሳቸውን ከጀርባው አሰግዷል። ነቢዩን የተሰገደ ሰው ተብሎ ይወራለታል። ለምን? በህይወት ዘመናቸው መሪነታቸውን ኢማምነታቸውን ማንም ሰው ወስዶ ስለማያውቅ። ሹፍ አቡበክርም አንዴ ጀመራ። ከዛ እሳቸው ሲገቡ ቦታ ለቆላቸው ወጣ። ስግደትን የሚያክል ነገር ኢቃም ከተደረገ በኋላ ልተውና ቤታቸው የሚሰግዱ ሰዎች ጋር ሄጄ እሳት ላንድድባቸው ካሉ ጀማዓ ሰላት አለመምጣት ከከባባድ ነገሮች እንደሆነ ያሳያሉ። ወንድሞች ባለፈው ሳምንት ምን አሳልፈን አፍዋን ጁዝ 300 ሐዲስ ሌላ ቦታ የሚቀሩ ልጆች አሉ። እነሱ ጋር ነው ሷሃባዎች ምን ይላሉ? እና አነስ ለታቢዒዎች እናንተን እኮ እናያቸዋለን እኛ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ከአጥፊ ወንጀሎች ብለን የምንቆጥረው እናንተ ዘንድ በጣም እንደተራ ነገር ነው። ሳወለላ ወንድሞች ተውት፣ ብዙ አልሄድላችሁ። የዛሬ 20 ዓመት ሴት ልጅ በቴሌቪዥን ማየት ይቻላል አይቻልም ተብሎ ለም ጥያቄው ቴሌቪዥን ሐራም ነው ሲሉ የነበሩ ሰዎች ሴት ልጅ ትቀርብበት በቴሌቪዥን የሚባል ወሬ ነበር። አያቸዋል ኢማን ጠንካራ ስለነበር። አሁን ደግሞ የእንትን ቴሌቪዥን እኮ የእንትን ኢስላማዊ ቴሌቪዥን ላይ እኮ እንትና ናት እኮ ፕሮግራም የምታቀርበው። በጣም የሚገርም እንትን ነገር እኮ ነበር ያወራችሁ ምናምን ይባላል። እሷ በምኗ መጣ? ከነ ቻፕስቲኳ ከነምኗ ከነቆተቷ መጣ። ቤት ውስጥ ለባሏ ብቻ ያውም አልጋ ክፍል ብቻ ልታቀርበው የሚገባውን ፐርፎርማንስ በቴሌቪዥን ይዛው መጣ። ሰዎች ያዩታል። ወቅቱ ወደ ኋላ በሄደ ቁጥር ወዴት? ወደ ቅያማ እየቀረብን ስንሄድ ያለፉት ዘመናት በጣም የሚጠነቀቁ የነበሩት ነገር አሁን ምን እየሆነ ሄዳል? እንደ ቀላል ነገር እየታየ ይሄዳል። አላህ ነጃ ይበላል። 46ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال ليس صلاة أثقل على المنافقين من الفجر والعشاء ولو يعلمون ما فيهما لأتوهما ولو حبوا متفق عليه. عن أبي هريرة كأبا هريرة تيزو رضي الله عنه الله ملك مسرات شوني ولله جونا أن رسول الله يا الله ملك تينيا صلى الله عليه وسلم قال يا الله صلاتنا سلام برسات شوليهم من ليس صلاة سجدتكو يلم أثقل بتم كبادي هنا على المنافقين بمنافق علي من الفجر عند فجر عند صبيح صلاتنا والعشاء عند عشاء صلاتكو ميكبداتكو صلاة يلم أصلو من دنو وندموجي توي منافقوችን ደርስበታለን። ሰላት መክበድ የምምልክት ነው። አላህ ምን አለ? ኢነሃ ለከቢረቱን ኢላ ዐለል ኻሺዒን። ኢነሃ እቺ ስግደት እኮ ለከቢረቱን በጣም ከባድ ናት። ኢላ ዐለል ኻሺዒን አላህ ለሚፈሩ ሰዎች እንጂ እኮ ስግደት ከባድ ናት። ስግደት ስንት ደቂቃ ነው የምትፈጀው ወንድሞቼ? አገራችን ላይ የምናውቀው ስግደት 10 ደቂቃ አይደል? 10 ደቂቃ የሚከብዳቸው ግን ስቴዲየም ሲሆን ለምሳሌ ስቴዲየም እግር ኳስ ቦታ ቢሞላ ፊልም ቤቱ ቢሞላ ከ90 ደቂቃ አልፎ ኳሱ 30 ደቂቃ ቢጨመርለት ቆሞ ወይ
ስልካቸው ቢዘጋ ምንም የማይመስላቸው አሉ የሉም ወንድሞቼ የኛው ልጆች አሉ የሉም አሉ የሉም አሉ። ኢማን እየደከመ ሲመጣ ምን ይሆናል? የአላህ ባሪያዎች በጣም ራሳቸው የሚያጣጥሙበት ነገር ከሰለፎች አንድ አሊም ሲናገር ነው የሰማሁት። ሰነዱን አልያዝኩትም። እግሩ ሊቆረጣል በጦር ቆስሎ እግሩ ሊቆረጥ ምን አላሉ? ሰላት እስክገባ ጠብቁኝ አለ። የዛ ዘመን ማደንዘዣ ስለሌለ ሰላት ውስጥ ጭልጥ ብሎ ገባ። እግሩን ቆርጠው ጨረሱ። ላሐውለ ወላ ቁወተ ኢላ ቢላህ። ሰላት ውስጥ ሲሆኑ ሌላ ሁኔታ ላይ እየሆኑ ማለት ነው። ሀሳባቸው ስለ አኼራ የሚያወራውን አኼራን እያሰቡ ከስር ቢቆነጠጡ እግሯቸው ቢቆረጠ ምንም የማይመስላቸው ሰዎች አልፈዋል። በመናፍቃን ላይ ደግሞ ይበልጥ አሉ ነቢዩ ሰለላሁ ዐለይሂ ወሰለም አላህ ከንፍቅና ይጠብቃል። አሚን በሉ ወንድሞች። ከሃዲያን የሚቀጡበትን ቦታ አላህ ተናግሯል። መናፍቃን የሚቀጡበትንም ተናገረ። ጀነት ለሃ ደረጃቱን ለጀነት ከፍ 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 እያለ ደረጃዋ ምንድነው? ወደ ላይ ነው። ሊናሪ ለጀሃነም እሳት ግን ለሃ ደረካቱ ጥልቀት ነው ያላት። ጥልቀት ምን አይነት ጥልቀት? ራሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ልክ ዛሬ አሁን እንዲህ እንደተቀማመጥ ነው። አቡ ሁረይራ ምን አለ? ከእሳቸው ጋር ቁጭ ብለን የሆነ ድምፅ ሰማን። ያን ድምፅ አያውቁትም ከዚህ በፊት። አሁን የመብረቅ ሲሆን ያውቃሉ፣ የዝናብ ሲሆን ያውቃሉ፣ የንፋስ ሲሆን ያውቃሉ፣ የአውሎ ንፋስ ሲሆን ያውቃሉ። ያን ድምፅ ሰምተውት አያውቁም። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ሰማችሁን አሏቸው። አዎ ሰምተናል አሉ። ምን እንደሆነ ግን ታውቃላችሁ ይሄ ድምፅ ሲባሉ እነሱ ምን አሉ? አላሁ ወረሱሉሁ አዕለም። እኛ እናውቀው ሰምተንም አይተንም አናውቅም ይሄን ድምፅ፣ አላህና እርሶ ብቻ ነው የሚያውቁት ይሄን ድምፅ ተባሉ። እሳቸው ምን አሉ? ይሄ እኮ ድንጋይ ነው አሉ የጮኸው። የዛሬ 70 ዓመት ተለቀቃ የጀሃነም ጥልቀቷን ገና ዛሬ ነካዋል። ያ የጮኸው ጩኸት ነው አሁን የሰማችሁት አሉ። መናፍቃን አስመልክቶ አላህ ምን አለ? አላህ ከኒፋቅ ይጠብቀን። ኢነል ሙናፊቂነ እነዛ መናፍቃን እኮ ፊ ደርኪል አስፈሊ ሚነና ፊ ደርክ በጥልቀት አስፈል የታችኛውን ወለል ሚነና ከጀሃነም እነሱ ነው የሚገቡበታል። ከባህሪያቸው ውስጥ ምን ሆኖ ተገኘ? ፈጅርና ኢሻ የተባሉት ስግደቶች ይከብዷቸዋል። ስለዚህ ይሄ ሰላት ከከበደን ዛሬ ነው ማልቀስ። ቂያማ ቀን ሳይመጣ ጌታዬ ሆይ በእኔና በልቤ መሃል ምን ገብቶብኝ ነው? አሁን ልብ በሉ። ምሳሌ ስልኬን ከፈትኩት፣ ብልግና እያየሁ ነው። ከስልኬና ከልቤ ማን ይርቃል? በአላህ ይሁንባችሁ። እውነት መስክሩ፣ እውነት መስክሩ። በአላህ ስም፣ በአላህ ስም እውነት መስክሩ። ስልኩ ይርቃል አይደል? ልቤ ቅርቧ እንዴት ከዳችኝ፣ እንዴት ልትከለከለኝ ቻለች ካላችሁ አላህ ምን አለ? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢስተጂቡ እሺ በሉ፣ ኢስተጂቡ እሺ በሉ፣ ሊላሂ ወረሱል ለአላህና ለመልእክተኛው እሺ በሉ። ኢዛ ደአኩም የኔ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲጠራችሁ ፈጥናችሁ እሺ በሉ። እምቢ ብትሉስ ነው ወዕለሙ እወቁ አነላህ አላህ እኮ የሑሉ ይጋርዳል በይነል መርዒ በሰውየውና ወቀልቢ ሕይወት ከአገጨ በታች ባለችው በሰውየውና በልቡ መካከል እኮ ትልቅ ግርዶን ያደርጋል። አይን ቢኖረኝ ምን ዋጋ አለው? መነጽር ቢሰጡኝ ሐኪሞቹ ምን ዋጋ አለው? የልቤ ማያ ከታወረ። ስለዚህ የልባችንን ጌታ እንዳይዘጋብን ዛሬ ጌታዬ ሆይ ጥፋቴን አላውቀው ባጠፋ እንጂ አንተ በዳይ ጌታ አይደለም። እንዴት እዚህ አይነት የዘቀጠ ህይወት ውስጥ ተገኘው ብለን ካለቀሰን ካመንን እሱ ምንድነው የፈለገው? ወኢኒ ለገፋሩ ሊመን ታብ። የታሰሩትን ሁሉ የሚፈታው ማን ነው? ወንድሞቼ የታሰሩትን ሁሉ የሚፈታው ማን ነው? አላህ። ኑ አይዟችሁ፣ ተስፋ እንዳትቆርጡ። ቆመን እስረኞች ነን። ከአገጫችን ይኸው በጣቴ ልለካ ይኸውላችሁ 8 ጣት በእኔና በ8 ጣቴ በልቤ መካከል ግርዶን አደረገብኝ አላህ። ስለዚህ ማልቀስ ዛሬ ነው በልባችንና በእኛ መሃል እንዳይዘጋ። 48ኛ ሐዲስ 1 2 3 ሐዲስን ጨምርና ቶሎ እንጨርሳለን። 47ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال ما من يوم يصبح العباد فيه إلا ملكان ينزلان فيقول أحدهما اللهم أعطي
منفقا خلفا ويقول الآخر اللهم أعطي ممسكا تلفا متفق عليه ይሄ ደግሞ መስጠትና መከልከል ያላቸውን ጥቅምና ጉዳት የሚጠቅስ ሐዲስ ነው። ለአላህ ሲሉ ለምን ትንሽዬ ነገር አትሆንም የሰጠ ሰው በየቀኑ ሲጠየቅ ደግሞ የከለከለ ሰው ምን ያጋጥመዋል የሚለው በዚህ ሐዲስ እናያለን። ከአቡ ሁረይራ ተይዞ አላህ መልካም ስራቸውን ይውደድላቸው አነ ረሱላላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቃል ያላ ሰላትና ሰላም በእርሳቸው ላይ ይሁን ያሉ ማ ሚን የውሚን ከቀኖች ውስጥ እኮ አንድም ቀን የለም በየቀኑ ቢሆን እንጂ ዩስቢሑ ልዒባዱ ባሪያዎች የሚያነቡበት ፊህ በዛ ቀን ውስጥ ከእንቅልፋቸው ተነስተው ያነቡበት የሆነ ኢላ ሲቀር እንጂ መለካኒ ሁለት መላእክቶች የንዚላኒ ይወርዳሉ ፈየቁሉ ይላሉ አሐዱሁማ ከሁለታቸው አንዱ እኮ ይላል ፈየቁሉ ይላል አሐዱሁማ ከሁለታቸው አንዱ አላሁመ አላህ ሆይ አዕጢ ስጥ ሙንፊቀን ሚያወጣን ባንተ መንገድ ላይ ለድሆች ሚሰጠን ኸለፋ ምትክን ስጠው ኸለፍ ማለት ምትክ ተካለት ያወጣውን ብር ወየቁሉ ልአኸር ሁለተኛው ደግሞ ይላል አላሁመ አላህ ሆይ አዕጢ ስጥ ሙምሲከን ቋጣሪ የሆነን ሰው ተለፋ አባክንበት ብክነትን ስጥበት አባክንበት ንብረቱን ይላል። አላሁ አክበር። ይኸው ጀዛው ተቀምጧል። የሰጠ ይሰጠዋል፣ የከለከለ ደግሞ ይባክንበታል። ሰደቃ ከየት ይጀምር ወንድሞቼ? ሰደቃ ማንወድ እኮ የለም። ሁሉ ሰው የሰደቃን ትሩፋት ሲሰማ ጎበዝ ነው አይደለም፣ መስጠት ነው ምናምን ይላል። የት ነው የምናውለው? ቤት ውስጥ ጋሼ ጤፍ አውጣ ስትባል ዝም ብለሽ ታባክኛለሽ አንቺ ጥቁር ጤፍ አትገዢም ማለት እኛ ነጩን እንችላለን ወይ ምናምን ብሎ ይጮሃል። ሳላ እውነቱ ለእሱ ደግሞ የአገር ቤት ይሻለኛል፣ ገባ ወጣ ይሻለኛል፣ ሆላንዳ ይሻለኛል ከነማን ጋር ስትል ጭራሽ ባዕዳ ነው። ጀስት እዛ በአይን ካየው ሰው ጋር እኔ ዘግቸዋል ጥቅበቅሰ ወላሂ ያለው ሰው ይላል። እዚህ በአላህ ስም ብላ ብትለምነው ሚስትየዋ እዚህ ጋር ግንባሮቹ 7 ፓርቲሽን የሚሰሩት ሰውዬ እዛ ጋር ገና ሳይ ወላሂ ብያለሁ ሰው ከፍ እኮ እንጂ ያላቸው ሌላ ነገር እኮ የላቸው ከአሰላሙ አለይኩም የዘለለ የላቸው። ስለዚህ ሁሉም የራሱን ከፍሎ ይወጣል። እጋብዝሃለሁ ብለህ ካልወሰድክ በቀር ስለዚህ ሰደቃው መጀመሪያ ያለበት ከቤት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የቤት ውስጥ ሰደቃን አስመልክቶ አስቦ ከልቡ ሂሳቤን አላህ ይከፍለኛል ብሎ ለቤተሰቦቹ የሚያወጣው እንደ ሰደቃ አላህ ይቆጥራለታል። አላህ ስራ ያለ ሰው ለመሆኑ ብዙ ይቀራል። ሰዎች ላይ ቆሞ በመብላት በመተኛት ምናምን በመሳሰል ማደግ ግን ብዙ ይጠበቃል። ከእኛ ሰው የሚያድገው ደግሞ እንዲህ አይነት የነቢዩ ሐዲሶችን እየሰማ ከላዩ ላይ ጨለማውን አስወግዶ ብርሃኑን መዋብ 48ኛ ሐዲስ ኢንሻአላህ በዚህ እናቆማለን። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال يقول الله تعالى ما لعبد المؤمن عندي جزاء إذا قبضت صفية من أهل الدنيا ثم احتسبه إلا الجنة رواه البخاري. الله أكبر. كهازمنا كتدست جاي تجناني عن أبي هريرة كأبو هريرة تيزو رضي الله عنه الله ملك أمسرات شون يولد الله شون أن رسول الله يا الله ملك تنيا صلى الله عليه وسلم قال يا الله صلاة وسلام برسات شون يقول اندها يقول الله الله تعالى كف يعلم اندي حديث القدسي بالا ما لعبد المؤمن لا ملكان باريكو يلو عندي أني زنت جزاء كدموز بكل كويلو إذا قبضت بياسكوبت كيزي بقدلكوبت كيزي قبضة من دنا نبسو باوطاوبت كيزي يمن صفية يلبو معرفة مستو ልጁ ሚስት ደግሞ ባሏ ለሰዎች አባትናታቸው እነዚህ ምን ይባላሉ? የቅርብ ሰዎቻችን የአይን ማረፊያዎቻችን ይባላል አይባል? ሶፊ የልቡን ፍሬ አልወስድበትም። ከዛስ ሚን አህሊ ዱንያ ምድር ላይ ካሉት ثم احتسب እሱ ደግሞ ከአላህ ጋር ሂሳቡን ሰራ። ምን ሲል ኢና ሊላሂ ወኢና ኢለይሂ ራጂዑን። ነቢዩ ሰለላሁ ዐለይሂ ወሰለም ጠላቶቻቸው በምላሶቻቸው
ይጎዷቸው ነበር አልነበረም? ዱላው እኮ አለ። የአቡ ለሀብ ሚስት እኮ እሾህ ሁሉ አስቀምጣለች በእሾህ ልትወጋ። ምን አሉ የመካ ሙሽሪኮች? የነቢዩ ሰለላሁ ዐለይሂ ወሰለም ልጆች ወንዶቹ በተለይ ገና በልጅነታቸው ሲሞቱ ሁሉ የሙሐመድ ጉዳይ አያሳስባችሁ፣ ሙሐመድ ዘረ ቆራጣ ነው፣ ተቆርጦ ይቀራል። ኢብራሂም ግን የመጨረሻ ከወንዶቹ የሞተባቸው በስንት ወሩ ሞተ? በ10 ምናምን ወሩ። እጃቸው ላይ ይዘውት ብሎ ነብሱ ሲወጣ አለ እንባቸው ዱብ 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 አለ። አላሁ አክበር። ከዛ ምን አለ? ኢብራሂም ሆይ እንወድሃለን አሉት። አንተም በመለየታችን እናዝናለን አሉት። አላህ የሚወደውን ቃል እንጂ ሌላ አንናገርም። አላሁ አክበር። አፍደሉ ሳቢሪን የታጋሾች ሁሉ ቁንጮ። ሰው አይደሉም እንዳይባል ሰው ናቸው። ሰው ከሆኑ ደግሞ ምን ስሜት አላቸው፣ አዛኝ ናቸው። ከ7 ልጅ 6ቱንም ሙጥጥ አርጎ ወሰደባቸው። ራሳቸው ምናምን አፍደሉ ሙሲባ አለ الأنبياء ثم الأمثل فالأمثل። ትልቁ የሚባለው መከራ በማላይ ነው የሚደርሰው በነቢያት ላይ። ከዛ የእነሱን ፈለግ የተከተሉ እያለ ይሄዳል። አስቡ ጃዕፈር በጣም ከሚወዱት ሰሃባ ውስጥ ነበር። ያጎታቸውን ልጅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምንም ክስተት አሁን ለምሳሌ የሆነ ሰው ልጁን ለ2 ዓመት ለ3 ዓመት ተለይቶት አረብ ሀገር ሄዶ ልጁ ሳይነግረው ይሄ ሰርፕራይዝ እንደሚባለው እንደሚመጣ ቤት ብቅ ቢል ምን ሊሆን ይችላል? አባት ንገሩኝ። እናት ተዋት የምትሆነው ይታወቃል። ድስት ውስጥ በግሯ ልትገባ ትችላለች። አባት ራሱ ዝም ይላል የሚባለው አባት እኮ ኩል ነው የሚባለው ምን ይሆናል? ሳይደውልለት ልጅ ምን ሳይለው ብቅ ቢል ምን ያደርጋል? ንገሩኝ። ወይ ቆሞ በመስኮቱን ሊከፍተው ይችላል። ግራ ገብቶታል። ነቢዩ ሰለላሁ ዐለይሂ ወሰለም እንደ ሰው የሚገርም ነገር አሳይተዋል። ለማን? ለጃዕፈር። ጃዕፈር ሀበሻ ተሰዶ ከሀበሻ ሲመለስ ኸይበር የሚባል ቦታ ደግሞ በሙስሊሞች ቁጥጥር ስር ዋለ። የሆነ ግራም እንደመጋባት ነገር አለ። ከዛ ምን አሉ? በየትኛው ደስታዬ ይባሳል? ቢመጂኢ ጃዕፈር አው ቢፈትሒ ኸይበር አሉ። በጃዕፈርዬ መምጣት ወይንስ በኸይበር መከፈት አሉ። እሱ ግን ምን ሆኖ ሞተ? የጦር ባንዲራ የያዘው እሱ ነበር። አንድ እጁ ተቆረጠ። ባንዲራዋ ከወደቀች በጃሃድ ላይ ምንድን ነው ተሸነፍን መባልን ስለሚያስይዝ አንድ እጁ ተቆርጦ በሌላ እጁ ደግሞ አሁንም ያዛት። ያንንም እጁን ቆረጡት፣ ተገደለ። ኤራ ለውስጣቸው ነቢይ። ከዛ ምን አለ? ጃዕፈር እኮ ክንፍ ይደረግለታል ማለት አለ የሚባል መከራ መጥቶ ከዛ መጨረሻ ላይ ደግሞ እኛን ሲያጽናኑን ምን አሉ? ሐዘን የጎዳ ቢጎዳቸዋል። አንድ አማኝ የሆነ ሰው ሙሲባ ቢያጋጥመው በእኔ ሞት ይጽናናል፣ እኔን ከማጣት የበለጠ ሙሲባ የለባችሁም። ሰው አባቱን ያጣል፣ እናቱን ያጣል። ነቢዩን አተን እየኖርን ነው አይደለም ወንድሞቼ? ሰለላሁ ዐለይሂ ወሰለም ራሳቸው ምን ከኡመቶቼ እኮ እኔን የሚወዱኝ ሰዎች አሉ አሉ። ሰሂሁ ሙስሊም። ከዛ ምን አሉ ደግሞ አሉ ሱብሃንአላህ ደግሞ ምን አላዩኝም አሉ። አይተናቸዋል። ቤተሰባቸውንና ንብረታቸውን ስጡ እኔን ለማየት ቢባሉ እሺ የሚሉ ሰዎች አሉ። እነዚህን ሰዎች ምን አሏቸው ነቢዩ ሲመክሯቸው? በዚህ ደረጃ ምን ተወዱኝ ሆይ በእኔ ፍቅር ምን ትንገበገቡት ሳታዩ ሐዘን ደረሰብኝ ብላችሁ ምን አትሆኑ? ሐዘን ደረሰብኝ ብላችሁ በጣም አትንገብገቡ። እኔን ማታችሁ እየኖራችሁ በእኔ ነው ተጽናኑ። መጽናናት ማለት ምን ማለት ነው ወንድሞቼ? መጽናናት ማለት ምን ማለት ነው? አለማልቀስ ነው አይደለም። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? የልጃቸው ልጅ ሞቶ እጃቸው ላይ ተሰጥቷቸው ነው እሱም የሞተው። በሱም ጊዜ ሲያለቅሱ እንዴ አንተም ተባሉ። እንዴት ነቢይ ሆነ ታለቅሳለህ ሲባሉ ምን አሉ? ኢነሃ ረሕመቱን እሷ እኮ እዝነት ናት አሉ። አላህ አዛኝ ባሪያዎቹ ሆድ ውስጥ የሚቀጣ ግን ለታገሰ ሰው ደግሞ አላህ ምን አዘጋጀ? እሾህ እንኳን ወንጀል ያስምራል ተብሎ የለ? ሰው ሲሞትበት ለአላህ ሲል የታገሰ ሰው በጀነት እንጂ ሌላ ምን የለውም። አላህ ጀነትን ከሚወፍቃቸው ሰዎች ያደርጋል። መጨረሻችንን ያሳምርልን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።